የማርቆስ ወንጌል ምዕራፍ 15 ላይ ነው ያየለሁት። በጣም ብዙ የታጨቁ ነገሮች እዚህ ሐሳብ ውስጥ አሉ። ነገ ጌታ ቢፈቅድ እኔም እንድቆም እንድንኖርም ተፈጸመ ያለችዋን ያችን አራት ቃል እሱም ብቻ እናያለን። 5 ጉዳዮች ላይ ነው ጌታ ተፈጸመ ያለው። 5 ጉዳዮችን ፈጽሟል። በዛ 5 ጉዳዮች ዙሪያ ነገ ጌታ ከፈቀደ እሱን እናያለን። ዛሬ ግን ጥቂት ነገሮች እናነሳና መጨረሻው ሐሳብ ላይ ትንሽ እቆያለሁ። ኢየሱስን የሰቀለው 100 አለቃ ምን እንዳለ፣ ለምን እንዳለ እሱ ላይ እንቆያለን። በጌታችን ስም አነባለሁ። መጽሐፍ ቅዱሴን የገለጥኩት የማርቆስ ወንጌል ኢንፋክት የማርቆስ ወንጌል ነው እዚህ ላይ የሚለው ትክክል አይደለም። የማርቆስ ወንጌል አይባልም። በማርቆስ የተጻፈ የኢየሱስ ክርስቶስ ወንጌል ነው ትክክለኛ መባል ያለበት። በዮሐንስ የተጻፈ የኢየሱስ ክርስቶስ ወንጌል፣ በማቴዎስ የተጻፈ የኢየሱስ ይሄንን ኪንግ ጄምስ ቨርዥን በትክክል እንደዚህ ነው የሚያስቀምጠውና መሆንም ያለበት የማርቆስ ወንጌል ሳይሆን የኢየሱስ ወንጌል ነው። የተጻፈው ግን በማርቆስ ነው። ወዲያውም ምዕራፍ 15 ቁጥር 1 የማርቆስ ወይም በማርቆስ የተጻፈ ወንጌል። ወዲያውም ማለዳ ቁጥር 1 ላይ ነው ያለሁት። የካህናት አለቆች ከሽማግሌዎች ከጻፎች ከሸንጎም ሁሉ ጋራ ከተማከሩ በኋላ ኢየሱስን አሳስረው ወሰዱትና ለጲላጦስ አሳልፈው ሰጡት። ጲላጦስም አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። ኢየሱስም አንተ አልክ ብሎ መለሰለት። የካህናት አለቆችም ብዙ ያሳጡት ነበረ፣ ኢየሱስ ግን ምንም አልመለሰም። ጲላጦስም ደግሞ አንዳች አትመልስምን? እነሆ በስንት ነገር ያሳጡሃል ብሎ ጠየቀው። ኢየሱስም ከዚያ በኋላ ጲላጦስ እስኪደነቅ ድረስ ምንም አልመለሰም። በዚያም በዓል የለመኑትን አንድ እስረኛ ይፈታላቸው ነበረ። በአመፅም ነፍሰ ከገደሉት ከአመፀኞች ጋር የታሰረ በርባን የተባለ ነበረ። ሕዝቡም ወጥተው እንደ ልማዱ ያደርግላቸው ዘንድ እየጮሁ ይለምኑት ጀመረ። ጲላጦስም የአይሁድን ንጉሥ ፈታላችሁ ዘንድ ትወዳላችሁን ብሎ መለሰላቸው። የካህናት አለቆች በቅንዓት አሳልፈው እንደሰጡት ያውቅ ነበርና፣ የካህናት አለቆች ግን በርባንን በእርሱ ፈንታ ይፈታላቸው ዘንድ ሕዝቡን አወኳቸው ወይም አጥብቀው ለመኑት ይላል ሌላ ክፍል። ጲላጦስ ዳግመኛ መልሶ እንግዲህ የአይሁድ ንጉሥ የምትሉትን ምን ላድርገው ትወዳላችሁ አላቸው። እነርሱ ዳግመኛ ስቀለው እያሉ ጮሁ። ጲላጦስም ምን ነው ያደረገው ክፋት ምንድን ነው አላቸው። እነርሱ ግን ስቀለው እያሉ ጮሁ እያለ ይቀጥላል። ለፈቃዳቸውም አሳልፎ ሰጠ ይላል። እግዚአብሔር ቅዱስ ቃሉን ይባርክልን። በእስራኤል ሀገር ከዛሬ 25 ዓመት በፊት ወደ 30 ዓመት ይሞላዋል። ከዛ ምናልባት ከፍ ሊል ይችላል። ወደ 40 የሚደርሱ የታወቁ የሕግ ባለሙያዎች የኢየሱስን ኬዝ ይዘውት ነበር። የኢየሱስን ኬዝ ከፍተው ኮርት በደንብ ከፍተው ይዘውት ነበርና ለኢየሱስ ሞት ነው ተጠያቂ በሚል ለብዙ ዓመት ክርክር አንስተው መጨረሻ ለኢየሱስ ሞት ተጠያቂ ያስቀመጧቸው በርከት ያሉ ወገኖች ነበሩ። አንዱ እግዚአብሔር ራሱ ነው ለኢየሱስ ሞት ተጠያቂ። አዳም ሌላው ተጠያቂ ነው። እነኚህ የካህናት አለቆች ተጠያቂዎች ናቸው። ይሁዳ ተጠያቂ ነው። እንደዚሁም ጲላጦስ ተጠያቂ ነው። እኛም የሰው ዘሮች ተጠያቂዎች ነን ብለው በቅደም ተከተል አስቀምጠውታል። ይሄንን ታሪክ ሰምቼ ሳይሆን አንብቤ ነው የምነግራቸው እና ያነበብኩት ነውና ለኔ ብዙ ነገር በውስጤ ጫረብኝ። አሁን የኛን ኬዝ ብቻ እንድናይ ነው የምፈልገው።
ለኢየሱስ ክርስቶስ ሞት ተጠያቂዎች እኛም ስላለንበት መጽሐፍ ቅዱስም ስለሚል ስለ ኃጢአታችን ቆሰለ ስለሚል አለንበት እና የኛ ጉዳይ ስለሆነ በእኛ ጉዳይ ምክንያት የዛሬ 2000 ዓመት አንድ ሰው ኢኖሰንት የሆነ ሞት የማይገባው የመረመረው ጲላጦስ ራሱ እረ ለሞት የሚያበቃው ነገር ምንም አላገኘሁበት ሲል እናያለንና የማይሞት ሰው ሞቷል እና የማይሞት ሰው ሞቷልና እንደው ከኛ ውጭ እንኳን ቢሆን እንደዚህ አይነት ታሪክ ሊስበን ሊማርከን ይገባል። ለምን ሞተ? የማይሞት ሆኖ ተመርምሮ ለምን ሞተ ልንል ግን በዋንኛነት ይሄ የኢየሱስ ክርስቶስ ሞት የኛ ጉዳይ ስለሆነ ካልገባንና ካልተጠቀምንበት ነገ በጣም ተጠያቂ እንሆንና ሞቱ እንደገና የኛ ሞት ይሆናል። ሞቱ የኛ ህይወት እንዲሆን ዛሬ ሰምተን ማመን አለብን። ያለበለዚያ የሞቱ ተጠያቂዎች ሆነን ይፈረድብናል ማለት ነው በሱ ላይ እንደተፈረደ እና በሞቱ ምክንያት ተጠያቂዎች እንዳንሆን የሞተበትን ጉዳይ እኛ ተቀብለን አምነን ድነናል ማለት ነው። ጌታንም ስንቀበል ያልነው ስለ ኃጢአቴ ስለሞትክልኝ እያልን ነው ኮንፌስ የምናደርገው። ከነካሁት አይቀር መጽሐፍ ቅዱስ አዋቂዎች ጲላጦስን ምን ይሉታል? የኢየሱስ ክርስቶስ ካህን ነበረ። ካህን ጲላጦስ የኢየሱስ ክርስቶስ ካህን ነበረ ብለው ይላሉ። እንዴት ነው ጌታ ኢየሱስ ክርስቶስን ይሄ ጲላጦስ ካህን የሚሆነው ብለን ስንል በብሉይ ኪዳን መስዋዕት ሲሰዋ ወይም መስዋዕት ሲቀርብ ሲሰጥ ዚጋ መስዋዕቱን ይዞ የሚመጣ አንድ ኃጢአተኛ ሰው አለ። በኔ ፋንታ ይሄ መስዋዕት ይሙትልኝ ይገደልልኝ የኔን ኃጢአት ያስተሰርይልኝ ብሎ በግ ይዞ ይመጣል ወደ ካህኑ። እግዚአብሔር ጋር ከመቅረቡ በፊት ወደ እግዚአብሔር ደግሞ የሚያቀርበው በኃጢአተኛው ሰው ፋንታ ካህኑ ነው የሚያቀርበው እና ካህኑ ከማቅረቡ በፊት ኃላፊነት አለበት። ምንድነው ኃላፊነቱ? የመጣውን ለመስዋዕት የመጣው በግ የሌላ ሰው ኃጢአት ለማስወገድ ወይም ደግሞ ኃጢአት ለመሸከም። ኢንፋክት በብሉይ ኪዳን ኃጢአት አይሰረይም፣ ኃጢአት ግን ይሸፈናል እንጂ ኃጢአት አይነጻም። ለምን? የበግ ደም የሰውን ኃጢአት የማንጻት ጉልበት አቅም ስለሌለው ምንድነው የሚያደርግልን? በጊዜው የእግዚአብሔርን ቁጣ ያቀዘቅዛል፣ ያበርዳል። ሶስት ነገር በጣም ወሳኝ ሶስት ነገር በጉ ሲመጣ ካህኑ ማየት አለበት። አንደኛ በጉ አካለ ስንኩል ነው ወይ? ከነኛ አካለ ስንኩልነቱ አንዱ የሚታየው አይኑ የጠፋ ከሆነ ለመስዋዕት ለመሆን ሙሉ አይደለም። ሁለተኛ ጭርታም ከሆነ ጭርት ካለበት እከክ ካለበት የቆዳ ህመም ካለበት ያ በግ ንጹህ አይደለም፣ ይመለሳል። ሶስተኛ ደግሞ አንካሳ ከሆነ በጉ ይመለሳል። ለምን? ለመስዋዕት የሚቀርበው በግ የሌላውን ለመሸከም ብሌምለስ መሆን አለበት። ምንም ነቀፋ ሊኖረው አይገባም፣ ንጹህ መሆን አለበት። ስለዚህ በዋነኛነት እነኚህ ሶስቱ ነገሮች ከበጉ ላይ ይጣራሉ። ያን አንካሳ ነው ወይ? ተሰብሯል ወይ? ጭርታም። ለዚህ ነው የቤተልሔም እረኞች በሌሊት የሚጠብቁት ንጹህ በግ እንዲወለድና በጉን ለመንከር። ለምን? ከዛ ቀጥሎ ያለው በዓል ፋሲካ ስለሆነ እያንዳንዳቸው ለፋሲካ ንጹህ በግ ለማዘጋጀት ነው በቤተልሔም ዙሪያ እነኛ እረኞች የሰፈሩት። በየዓመቱ ይደር። ለምን? ጥሩ ገበያ ስለሚያወጣ ስለሚሸጡ ሁሉ ጊዜ በቤት። ለዚህ ነው ገብርኤልም መጀመሪያ ለእረኞቹ ሄደው በጉ ተወልዷል ያላቸው። አሜን በሉኛ። በጉ ኦሬዲ ተወልዷል አላቸውና ነገራቸውና አትድከሙ፣ ከዚህ በኋላ እናንተ የምትጠብቁት በግ አያስፈልግም፣ በጉ ኦሬዲ ተወልዷል፣ ከፈለጋችሁ ሂዱና እዩት ብሎ ያላቸው በጉ ኦሬዲ ቀድሞ ተወልዷል። እና ይሄ በግ ነው እንግዲህ ይሄንን በግ ተወለደ፣ አደገ፣ አገለገለና መጨረሻ ይሄ በግ ለፋሲካ የሚቀርብ በግ ስለሆነ ይሄን በግ መጨረሻ ላይ ሲናገር ምን አለ? ዛሬ የመጨረሻ እንጀራ ወይም ፋሲካን ከናንተ ጋራ እበላለሁ አለ። ቀጥሎ ግን እሱ ራሱ በግ ሆኖ ይበላ ስለነበረ ይሄ ፋሲካችን ኢየሱስ ታርዷል የሚለውን ቃል ባለ ራእዩ ዮሐንስ ደግሞ ምዕራፍ 5 ላይ ወደ ቁጥር 3-4 ላይ ሄዶ ምን ብሎ ይናገራል? የታረደውንም በግ
ከዙፋኑ ስር አየሁ ቆሞ ይላል። የታረደ በግ አይቆምም። ኢየሱስ ብቻ ነው ሞት አሸንፎ የቆመ እንጂ የታረደ በግ በዙፋኑ ስር ወድቆ አየሁ ነው ትክክለኛ መባል ያለበት። ወድቆ አየሁ ነው የሚለውና ያረድናቸው በጎች ሁሉ እስከዛሬ ቆሞ አያውቁም። ለምን? ከታረዱ በኋላ ይወድቃሉ። ኢየሱስ ክርስቶስ ግን ሞት አላሸነፈውም። ስለዚህ ኢየሱስ ክርስቶስ ብቻ ክብር ለዚህ ጌታ ይሁን። እውነት ነው የምንናገረው፣ እውነት ነው። በዓለም ታሪክ ውስጥ የአንድ ሰው መቃብር ብቻ ነው ባዶ። የሁሉም ሰዎች ብዙ ሃይማኖት የፈበረኩ የሁሉም ሰዎች አጽማቸውም መቃብራቸውም እዛው ላይ አለ። የአንድ ሰው መቃብር ግን ባዶ ነው። እሱም ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ይህንን በዚህ ቀን በጣም ልናጎላው ይገባል። አየሩ ሁሉ ሊሞላ ይገባል። እና ጲላጦስ ይህንን በግ ወስዶ ካህናት ስላልነበረ የብሉይ ኪዳን ስርዓት ይፈጸም ዘንድ እግዚአብሔር በምክንያት ይህንን ሰውዬ አስነስቶት እነ ቀያፋ በኢየሱስ ሞት ላይ እያደሙ እና ሐናንያ እያደሙ ስላለ እነ ቀያፋ ናቸው የጊዜው ካህናቶች። እነሱ ግን በዛ ስፍራ ስለሌሉ ይሄ በግ መፈተሽ ስላለበት ይሄም በግ እንደ ብሉይ ኪዳን በግ ነቀፋ አለው ወይ ችግር አለበት ወይ ስለሚባል ጲላጦስ እየወሰደ እያስገባ እየገረፈ ያወጣውና ምን ይላቸዋል? ይህ ሰው ለሞት የሚያበቃ አንዳች በደል የለበትም ይላል። ይሄ ለበጉ የሚሰጠው ዊትነስ ነው፣ ምስክርነት ነው። እኔ በጉን ፈትሼዋለሁ አገላብጬ፣ ነቀፋ የለውም፣ ለሞት የሚያበቃ ነገር ምንም ነገር የለውም። ከአንዴም ሁለቴ እያወጣ ነበር ሪፖርት የሚያደርገው። በዛ እሱ በሚሰጠው ሪፖርት ምን ማለት ነው? የራሱ ነቀፋ ከሌለበት የሌሎችን ነቀፋ መሸከም ይችላል። የራሱ ችግር ከሌለበት የሌሎችን ችግር መሸከም ይችላል። የራሱ የሆነ ደግሞ እድፈት ወይም ግድፈት ከሌለበት የሌሎችን ኃጢአት ወይም ደግሞ ለሌሎች መስዋዕት መሆን ይችላል ማለት ነው። እና በዚያ አጋጣሚ ጲላጦስ ሳያውቅ እነሱም ሳያውቁ ይህንን የመጨረሻውን የአዲስ ኪዳን በግ ጲላጦስ መርምሮ ምንም ነገር ለሞት የሚያበቃ አንዳች ነገር እንኳን አላገኘሁበትም ይላል። ቅድም ሳነብ ሰምታችሁን ከሆነ ሁለት ጊዜ አንድ ቃል ተጽፏል። ምን የሚል? ያሳጡት ነበረ ይላል። ይሄ ያሳጡት ነበር የሚለው ቃል በጣም ተች ያደረገኝ። እዚህ ውስጥ ሰው አሳጥቷችሁ ያውቃል? ማሳጣትን የምታውቁት በዛ ውስጥ ካለፋችሁ ነውና ኢየሱስን እነኛ ሁሉ ስንት ናቸው? ግሩፕ ናቸው። ቀደም ግሩፖቹን ሳነብ ሰምታችሁ ያውላችሁ። ኢየሱስን የከሰሱት ግሩፖች አራት ናቸው። የካህናት አለቆች አንድ ግሩፕ ናቸው። ሽማግሌዎች ሁለት ግሩፕ ናቸው። ጻፎች ሶስት ግሩፕ ናቸው። ሸንጎዎች አራት ግሩፕ ናቸው። እነኚህ ሁሉ ሰዎች በውስጣቸው ስንት ሰው ይዘዋል ብለን ብንል በጣም ብዙ ተከታዮች አላቸው። እነኚህ ሁሉ የሐሰት መረጃን ይዘው በንጉሱ በጲላጦስ ፊት ያሳጡት ነበረ። እና ራሱ ጲላጦስ ምን አለ? ሲያሳጡህ አትሰማም? እያሳጡህ እኮ ነው ያሉት። ይሄ ነገር አልሰማም? ምንም አልመለሰለት። እኔ ዝም ብዬ ሳስብ ምን ብለው ነበር ለመሆኑ የሚያሳጡት አልኩኝ። ምን ይሉት ነበር አልኩና በነሱ በኩል ያሳጡት የነበረው ራሱን የእግዚአብሔር ልጅ ይላል አንደኛ፣ ሁለተኛ ሰንበት ይሽራል፣ ሶስተኛ የኃጢአት ይቅርታ በእግዚአብሔር ፈንታ ለሰው ይሰጣል፣ ለሰዎች ኃጢአታችሁ ተሰረየ እያለ ይናገራል እያሉ በእነኚህ ጉዳዮች ያሳጡት ነበረ። ይሄንን ማሳጣትኛ ደግሞ ስንመረምረው አዎ ኢየሱስ ክርስቶስ የኃጢአት ይቅርታ ሰጥቷል፣ ይሰጥማል። እሱም ብቻ አይደለም ስግደትም ተቀብሏል ኢየሱስ። በሌላ አንጻር ስናየው ደግሞ እርሱ እግዚአብሔር ስለሆነ እነኚህን አድርጓል። በሌላ አንጻር ስናየው ደግሞ አልዓዛርን አስነስቷል ብለው አላሳጡትም። አጋንንት አውጥቶልናል ብለው አላሳጡትም። አንድ ቀን ርቦን ጠውልገን ከ5000 ሰው በላይ መግቧል ብለው አልደለም የተናገሩት።
ኔጌቲቭ ነገር በኢየሱስ ላይ ይናገሩበት ነበረ ብሎ መጽሐፋችን ይነግረናል። እነኚህን ሐሳቦች ለምንድነው ማየት ያስፈልገን ቀረብ ብለን ስንል ወገኖቼ እንድትሰሙ ይፈልጋለሁ። ባለፈውም ብያለሁ። በጌታ በኢየሱስ ክርስቶስ ታሪክ ውስጥ ዋና ዋና ከሚባሉ አንዱ መወለዱ ነው ብያለሁ። አንዱ መሞቱ ነው። አንዱ መነሳቱ ነው። አንዱ ደግሞ ነሳ በኋላ ማድረጉ ነው። አንዱ ደግሞ ተመልሶ መምጣቱ ነው። እነኚህ 5 ዋና ዋና ነገሮች ናቸው። ከ5ቱ ዋና ዋና ነገሮች በጣም ቁልፍ የሆነው መካከለኛው ደግሞ ስቅለቱ ጋር ነው ያለው። ስቅለቱ ደግሞ 4 ነገሮችን ያቅፋል። ስቅለት ካልን ሞት አለ፣ ሞት ካልን መቀበር አለ፣ ከተቀበረስ በኋላ ካልን ትንሣኤ አለ። እነኚህ 4ቱ ደግሞ አንድ የማንነጣጥላቸው ነገሮች ናቸው። ምን ያህል ኢምፖርታንት ናቸው? ምን ያህል ጠቃሚ ሬሌቫንት ናቸው? ለኔና ለናንተ ያስፈልገናል ወይ ብለን ብንል አዎ። መጽሐፍ ቅዱሳችን ስለ መወለዱ ግማሽ ምዕራፍ ነው የተናገረው። ግማሽ ምዕራፍ ነው ስለ መወለዱ የተናገረው። አንዳንድ ቦታ አንድ ምዕራፍ እንኳን አይሞላም ስለ መወለዱ። ስለ መወለዱ ደግሞ እንደገና ከ4ቱ ወንጌል 2 ወንጌል ብቻ ነው ስለ መወለዱ የነገረን። ማርቆስና ዮሐንስ ስለ ጌታ መወለድ ምንም ነገር አልነገሩንም። በተለይ ማርቆስ ወዲያውኑ ዘሎ የሚገባው አገልግሎት የኢየሱስ አገልግሎት ውስጥ ነው የሚገባው እንጂ ስለ መወለዱ አይነግረንም። 4ቱም ወንጌላውያኖች ግን ስለ ስቅለቱ ነግረውናል። በጣም ሞር ዲቴል አድርገው ነግረውናል። ስለ መወለዱ ግማሽ ምዕራፍ ያልወሰደው ስለ ሞቱ ግን 3-4 ምዕራፍ እየወሰዱ አውርተውናል። ወደ 4 ምዕራፍ እየወሰዱ ማርቆስ ወንጌል ላይ ብንሄድ ከምዕራፍ 13 ጀምሮ ይናገራል እስከ 16 ድረስ 4 ምዕራፍ እናያለን። የዮሐንስ ወንጌል ላይ ብንሄድ ከምዕራፍ 18 ጀምሮ እስከ 21 ድረስ የሚነግረን በዚህ ዙሪያ ያለውን ነገር ነው። ማቴዎስ ወንጌል ላይ ብንሄድ ከምዕራፍ 26 ጀምሮ እስከ 28 የሚነግረን ይሄንኑ ነው። ስለ መወለዱ ያልተናገረው ማርቆስ እንኳን ስለ ሞቱ ግን ከ13 ጀምሮ እንደውም ሌሎች ያልተናገሩትን ከጧቱ 3 ሰዓት ተሰቅሎ ከቀኑ 9 ሰዓት ላይ ስጋው ቦዲው እንደወረደ ይናገራል። 6 ሰዓት ያክል ኢየሱስ ክርስቶስ በመስቀል ላይ በ3 ምስማሮች ተንጠልጥሏል። it is for you, it is for me። ለኔ ነው፣ ለናንተ ነው። እናቶቻችን ወላጆቻችን ለሞት ወለዱን። ኢየሱስ ክርስቶስ ግን ሞቶ ለሕይወት ነው የወለደን። ስለዚህ የምንሞትበትን ልደቶች እያከበርን ይኸው እስከ ዛሬ ያለን። ከዛ በላይ ግን የምንኖርበትን ጌታን ያገኘንበትን አዲስ ልደት እርሱን ብናከብር የምንሞትበት ልደት ሳይሆን ከክርስቶስ የተወለድንበት የዘላለም ሕይወት የምንኖርበት ነው። ከተወለድን ጀምሮ መወለድን ብቻ ሳይሆን ተሸክመን የወጣ ነው። የተወለድን ቀን ሞትንም ተሸክመን የወጣ ነው። ኢየሱስ ክርስቶስን ስንቀበል ግን ከሞት ወደ ሕይወት የተሻገርንበት እርሱ ነው። ትክክለኛ የሰው ልጆች በርዝዴ እውነተኛ የሆነው ትክክለኛው ልናከብረው የሚገባው። በኖርን ቁጥር እየሞትን ነን። እኛ ኖርን እንላለን እንጂ እየሞትን ነን። በእያንዳንድ ዓመቱ የምናከብረው ልደት ወደ ሞት የሚወስደን ወደ ሞት የሚያስጠጋን ነው። አሁን እዚህ ውስጥ አንድ ወጣት ልጅ እዚህ ጋር አስቀምጬ የ20 ዓመት ከኔና ከርሱ የእድሜ ባለጸጋ ማን ነው ብዬ ብላችሁ ምናልባት ብዙዎቻችሁ እሱ ነው ትላላችሁ። እኔ ነኝ፣ እኔን አንተ ነህ ትላላችሁ። እኔ አይደለሁም የእድሜ ባለጸጋ፣ እሱ ነው። ብዙ ጊዜ ሽማግሌ ሰዎችን ስናይ የእድሜ ባለጸጋ ናቸው ይባላል። አይደሉም። እድሜያቸውን መንዝረው ጨርሰው ምናልባት 5 ዓመት 10 ዓመት ነው የቀራቸው። የእድሜ ባለጸጋ ወጣቱ ነው እንጂ እኛ የእድሜ ባለጸጋ አይደለም። የዛሬ ላሳንሰው ልጨምረው፣ የዛሬ 50 ዓመት አሁን አታዩኝም። አንድ የ20 ዓመት ልጅ ግን የዛሬ 50 ዓመት ልታዩት ትችላላችሁ። የዛሬ 40 ዓመትም ላታዩን ትችላላችሁ። እና ምን ልላችሁ ፈልጌ ነው፣ በስጋ የሚቆጠረው እድሜያችን ብናስበው ካለን እድሜ ባጀት ላይ እየወሰድን እየመነዘርን ማንም ሰው ብር ሳይመነዝር አንድ ቀን ሊውል ይችላል፣ ሳምንትም ሊውል ይችላል። እድሜውን ሳይመነዝር ግን እድሜውን ከእድሜው ላይ
ቀን ሳይወስድ መዋል አይችልም። ዛሬ አንድ ቀን ከእድሜያችን ላይ ተወስዶ ነው ዛሬን የምንኖረው። ዛሬን በነፃ አይደለም የምንኖረው። እድሜ ቀንሰን እድሜ ዘርዝረን ነው የምንኖረው። ስለዚህ ቫልዩ ልንሰጠው ይገባናል። ቫልዩ ልንሰጠው። ምሳሌ ምዕራፍ 16 ቁጥር 17 ላይ እንደዚህ ይላል፣ ለሰነፍ ሰው የጥበብ መግዣ ገንዘብ ማን ነው የሰጠው? ጥበብን ይገዛ ዘንድ አእምሮ የለውም ይላል። ለሰነፍ ሰው የጥበብን መግዣ ገንዘብ። የምንን መግዣ? ሌላ ነገር አይገዛም። ቤት አይገዛም፣ መኪና አይገዛም፣ ንብረት አይገዛም። ዊዝደም ደግሞ ምዕራፍ 8 ላይ ሄዳችሁ ብታዩ ምሳሌ ላይ ኢየሱስ ነው አንቺ ተብላ የተጠራችው። እዛ ላይ ጥበብ አፏን ከፍታ ትጣራለች እያለ በረጅሙ የሚናገረው ሶፊያ ይሉታል በግሪኩ። ሶፊያ ዊዝደም ራሱ ኢየሱስ ነው። ለምን? እዛ ላይ ሄዳችሁ ስታነቡ እኔ ጥበብ ይላል እግዚአብሔር ጋራ እየተመካከርን የመጀመሪያው የምድር አፈር ሲመሰረት እኔን ነበር የሚያማክረው እግዚአብሔር፣ ያለ እኔ ምንም ነገር አልፈጠረም እያለ የክርስቶስ ኢየሱስን ሙሉን ፒክቸር ነው የምታዩት። ስለዚህ የጥበብን መግዣ ይዞ ሰው ጥበብን ሳይገዛ ከሞተ ለሱ ለዚህ ሰነፍ ሰው ማን ነው እድሜ የሰጠው ማለት ነው? የጥበብ መግዣ ገንዘብ ማለት ሰው የሚኖረው እድሜ ነው። የምንኖረው እድሜ አንዳንድ ሰው በ100 ዓመታቸው ሞቱ ሲባል ይባልላቸዋል። ፎርዋት ብዙ እንጀራ ስለበሉ ይሄ ይመጥነናል እንዴ? ብዙ እንጀራ መብላት ብርቅ ነው እንዴ ለሰው? አይመጥነኝም። እኔ በእንጀራ አልለካም። አሜን በሉ። በእንጀራ አልለካም። እኔ እንጀራ አይመጥነኝም። እንጀራ ለመብላት አይደለም የምኖረው፣ ለመኖር ነው እንጀራ የምበላው። ለመኖር ነው እንጀራ የምበላው እንጂ የመብላት ፐርፐዝ የለኝም። የመኖር ፐርፐዝ ነው ያለኝ። የመኖር ፐርፐዝ ስላለኝ ግን የሚያቆየኝን እንጀራ እበላለሁ። የሚያቆየኝን እንጀራ እበላለሁ እንጂ ለእንጀራ አልኖርም። ስለዚህ ስሞት እንደዚህ ስሜ እንዲጠራ አልፈልግም። በደንብ በልቷል። ይሄ ለበግ ነው የሚሰራው። ይሄ ለበሬ ነው፣ ይሄ ለእንስሳ ነው የሚሰራው። በእግዚአብሔር አምሳል ለተፈጠረ ሰው በልቷል፣ ቁም ነገር አይደለም። በእግዚአብሔር አምሳል ለተፈጠረ ሰው ምን ቁም ነገር ሰርቷል? አሜን አንልም? ምን ቁም ነገር ሰርቷል? በዚህ እድሜ ውስጥ ምን ቁም ነገር ሰርቷል? ምን አድርጓል? ያችን እኮ በለስ ተከላትና ሲያያት አታፈራም። መሬቱን ታጎሰቁላለች፣ እንጀራ ትጨርሳለች፣ ትገደል አለ። እንጀራ ብቻ ነው የምትጨርሰው። ስለዚህ መሬቱን ስለምታጎሰቁል ምን ትሆናለ? መቆረጥና መጣል አለባት አለ። አይ 1 ዓመት ታገሳት። ስለ በለስ አይደለም፣ ስለኛ ነው። በቀረን እድሜ ቁም ነገር እንስራ። እንስሳ አይደለንም። በተለይ ይሄ የእግዚአብሔር እፍታ ያለብን ሰዎች ይሄ ነው ትልቁ ምግብ። አፈር የሚያበቅለው እንጀራ አይደለም ለኔ የሚመጥነኝ። ይሄ ነው ትልቁ ምግብ። ጌታችን ኢየሱስ ክርስቶስ በዚህ ጊዜ ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው፣ ይሄንን ስጋ ያልበላ ይሄንን ደም ያልጠጣ የዘላለም ሕይወት የለውም፣ የስጋ ዘመኑን ጨርሶ ይሞታል ነው የሚለው። 100 አለቃው 4 ቦታ በማርቆስ ምዕራፍ 15 በሉቃስ ምዕራፍ 23 በማቴዎስ ምዕራፍ 27 በዮሐንስ ምዕራፍ 19 ላይ ደጋግሞ አንድ ቃል ተናገረ። ኢየሱስን ሰቅሎ ከጨረሰ በኋላ ኦሬዲ የጌታ ኢየሱስ ክርስቶስ ሕይወት ካለፈ በኋላ እንደዚህ አለ ይላል። ምን አለ? ይህ ሰው በእውነት የእግዚአብሔር ልጅ ነበረ አለ። የጸጸት ንግግር ነው። but he's too late። ሌላ ቦታ ደግሞ ምን አለ ይላል? ይህ ሰው በእውነት ጻድቅ ነበረ አለ ይላል። ጻድቅ ነበረ፣ የእግዚአብሔር ልጅ ነበረ ያሰኘው ነገር ምንድነው ብለን ስንል የሆነውን ነገር አይቶ ነው። ምንድነው የሆነው ነገር? ወደ 6000 ሰዎች በመስቀል ላይ ተሰቅለው ሞተዋል። እስከ ሱዳን ድረስ የመስቀል ፓኒሽመንት የመስቀል ቅጣት ነበረ። የመስቀል ቅጣት በጣም ከባድ ስለሆነ ሮማውያኖች ይህንን ሕግ ሲያወጡ ዘግናኝ የሞት መንገድ ስለሆነ ዜጎቻቸው በመስቀል ሞት እንዲቀጡ ሕጋቸው አይፈቅድም። አገር ካልሸጡ ወይም ካልከዱ
ወይም ንጉስ ካልገለበጡ በመስቀል አይቀጡም። በዚህ ሁለት ኮንዲሽን ብቻ ነው ሮማውያኖች ህዝባቸውን የሚቀጡት። ከዛ ውጪ ከህዝባቸው ውጪ ላለ ነው የመስቀልን ሞት የሚሰጡት። ለዚህ ነው ጳውሎስ ያውም የመስቀል ሞት ኢየሱስ ክርስቶስ የመጨረሻውን መራራ የሞት ጽዋ ነው የጠጣው። አምላክ ሆኖ እንኳን ምን ይላል? ይህችን ጽዋ እስክጠጣት እንዴት ነፍሴ ትጨነቃለች ይላል። አምላክ ሆኖ ይህንን ጽዋ እስክጠጣው እነ ዮሐንስ እና ያዕቆብ መተው በቀኝ በግራ አስቀምጠን ሲሉ እኔ የምጠጣውን ጽዋ እናንተ መጠጣት አቅም አላችሁ ትችላላችሁ ብሎ ይላቸዋል። እኔ የምጠመቃትን ጥምቀት ትጠመቃላችሁ። ተጠምቋል እኮ ድሮ ማቴዎስ ምዕራፍ 3 ሉቃስ ምዕራፍ 3 ላይ እኮ ኢየሱስ ተጠምቋል። ሌላ የመከራ ጥምቀት አለው፣ ሌላ ጽዋ አለው። ስለዚህ ጽዋ ከዚህ በፊት ለመናገር ሞክሬያለሁ። እኛ አሁን ቅዱስ ቁርባን ብለን አንዳንድ ጽዋ ነው የምንጠጣው አይደለም። አንድ ጽዋ አይደለም፣ 4 ጽዋ ነው የሚቀርበው በእነሱ። ከአራቱ ጽዋ ሁለቱ አንድና ሁለት ይጠጣል፣ 4 ይጠጣል፣ ሶስተኛው አይጠጣም። የሶስተኛው ጽዋ ስሙ በደንብ ዘ ካፕ ኦፍ ሪዴምፕሽን ይባላል። ዘ ካፕ ኦፍ ሪዴምፕሽን ስለሌላው መሞት ነው። የብሉይ ኪዳን ካህናቶች 3ቱን ጽዋ ይጠጡና 2ቱን ጠጥተው 3ኛውን ዘለው 4ኛ ነው የሚጠጡት። ኢየሱስ ክርስቶስ ግን ጽዋንም አነሳ የሚለው ቃል ተነስቶ የማያውቀውን 3ኛውን የሪዴምፕሽን ካፕ አነሳው። እሱ ስለ ሰዎች የሚሞተው ነው። ዮሐንስ ምዕራፍ 13 ቁጥር 15 ላይ ነፍሱን ስለ ወዳጆቹ ብሎ የሚናገረው ያችን ጽዋ ማንም ካህን አላነሳም። ስለሌላው ሞታል ብሎ አልጠጣም። ለነሱ የደነቃቸው ነው። ሉቃስ ላይ ታገኛላችሁ። እነኚህ 3-4 ያልኳችሁን ሌላኛውንም ጽዋ አንስቶ ይላል እና ይህንን ጽዋ አንስቶ የጠጣልን ክርስቶስ ነው። እሱ እኔ የምጠጣው ጽዋ ነው፣ ኢየሱስ የሚጠጣው አይደለም። እሱ እናንተ የምትጠጡት ጽዋ ነው፣ ኢየሱስ የሚጠጣው አይደለም። በአንክሮ ልናስበው ይገባል። በተመስጦ ልናስበው ይገባል። ሰምበዲ ለኛ ሞቷል። የሆነ ሰው ለኔና ለናንተ ሞቷል። ክርስትና ለኛ ቺፕ ነው፣ ሰምበዲ ግን ኮስት አድርጎታል። ክርስትና ለኔና ለናንተ በጣም ቺፕ ነው። ተለምነን ወንበር ወልውለን ተለማምጠን ደውለን እባካችሁ ጌታን የምትቀበሉ እባካችሁ ብለን ነው እኛ ተለምነን። እግዚአብሔርን ግን ኮስት አድርጎታል። ማለትም ዋጋ አስከፍሎታል። ኢየሱስን ዋጋ አስከፍሎታል። ፋሲካን ስናስብ ምንድነው የሆነውን ነገር ያየው? ሁሉም ሰው ከዚህ በፊት ሲሰቅላቸው ምንም የሆነ ነገር አላየም። መቶ አለቃው ምንም የሆነ ነገር ኖርማል ነው። ሲሰቀሉ ይጮሃሉ፣ ይሞታሉ። ሲሰቀሉ ይጮሃሉ፣ ይሞታሉ። ኢየሱስ ግን ሲሰቀል ጮት አይደለም የተሰማው። በጣም ብዙ ነገር ተናጋ። ሆኖ የማያውቅ ፀሐይ ጨለመች። ሆኖ የማያውቅ አለቶች ተሰነጣጠቁ። ሆኖ የማያውቅ መሬት ተንቀጠቀጠ። ሆኖ የማያውቅ የቤተ መቅደስ መጋረጃ ተቀደደ። ሆኖ የማያውቅ ሞተው የነበሩ ቅዱሳኖች ከሞት ተነስተው ወደ ኢየሩሳሌም ከተማ ገቡ። የሆነውን ነገር ያየው ይሄንን ነው። በአንድ ሲንግል ሰው ሞት። እባካችሁ ክብር አምጡ ለዚህ ንጉሥ። ክብር ይገባዋል። ይሄንን የተናገሩት ወዳጆቹ አይደሉም፣ ሰቃዩ ጠላቱ ነው። ማንም ሰው ጠላት ስለናንተ ጠላታችሁ ሆኖ ጉድ ዊትነስ አይሰጥም፣ መልካም ምስክርነት አይሰጥም። ይሄ መቶ አለቃ ግን መቋቋም አቃተው። የሆነውን ነገር በአንድ ሰው መሃል በተሰቀለው ሰውዬ የሆነውን ነገር አየ፣ ስትራይክ አደረገው። he is a different person አለ። he is God አለ። he is unique አለ። he is righteous God አለ። የሆነውን ነገር አየና ጻድቅ ሰው ነው። ካህናት ቢክዱትም ዓለም ቢክደውም ክፉዎች ቢሰቅሉትም ይህ ሰው ግን ጻድቅ ነው፣ የእግዚአብሔር ልጅ ነው። የሆነውን ነገር አይቶ በአንድ ነገር ልመርቃችሁና ልጨርስ።
ማንን እንድፈታላችሁ በፋሲካ በዓል ትወዳላችሁ? በፋሲካ ጊዜ ልምድ ሰጥቻችኋለሁ። አንድ ሰው የኔን ቸርነት የምገልጥበት አንድ በጣም ዘሞስት ኢኔሚ የሆነ ሰው ወይም በጣም የታሰረ እስረኛ ልፈታላችሁ ቃል ገብቼላችሁ ማንን ልፍታላችሁ ሲላቸው ደጉን ትተው ክፉን ፍታልን አሉት። እሱ ይለቀቅልን አሉት። የማይመረጠውን መረጡ፣ የሚመረጠውን ግን ለሞት አሳልፈው ሰጡ። የተያዘ ነገራችሁ ይፈታ። መልካም ነገራችሁን የያዘ እግዚአብሔር ከዙፋኑ ይሄን ቸርነት ያድርግላችሁ። በርባን ሳይሆን ጤናችሁን የያዘ ነገር ይፈታ። ሰላማችሁን የያዘ ነገር ይፈታ። ጉዳያችሁን ይዞ ለዓመታት ለዘመናት የያዘ ነገር ዛሬ በኢየሱስ ስም ይፈታ። የታሰሩብን ነገሮች ይፈቱ። የተያዙብን ነገሮች ይፈቱ። የልጆቻችን ቋጠሮ ይፈታ። መፈታት ያለበት ክፉ ሳይሆን ክፉ ይታሰር፣ መልካም የሆነው ነገር ይፈታ። የኔ ነገር ዛሬ ይፈታ። ለዚህ ጌታ ክብር ይሁን። ሃሌሉያ።